ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤላችሁ የመጣሁት በደሴ ዙሪያ ኩታበር አካባቢ ያሉ ይሄ ደሴ ዙሪያና ኩታበር አካባቢ የዳይመረጭ ችግር ያለባቸው አካባቢዎች ናቸው። ዳይመረጭ ማለት በባቄላና በአንዳንድ ሰብሎች ላይ ጥገኛ አረም ሆኖ የሚኖርና በተለይ እንደ ባቄላ፣ አተር፣ ምስር የመሳሰሉትን ከምርት ውጪ የሚያደርግ ነው እና በተለይ ኩታበር ላይ ባቄላ ማምረት አቁመው ነበር ለረጅም ዘመን ማለት ነው። ሆኖም ግን የስሪንቃ ግብርና ምርምር ማዕከል ከኢካርዳ ግብረሰናይ ድርጅት አለ ግብርና ላይ በደንብ ስራ የሚሰራ ከሱ ጋር በመሆን የተለያዩ ስራዎችን በመስራት ለአካባቢው የተሻለ ቴክኖሎጂ በመምከር ማምረት ጀምረዋል። ተጠቃሚም ሆነዋል። ከዛም ብቻ አይደለም ሌላ የዳይመረጭ ችግር ያለባቸው አካባቢዎች ወይም ወረዳዎች እንደ ደሴ ዙሪያ እንደ ተንታ አካባቢ፣ መቅደላ አካባቢ በተወሰነ ደረጃ እንደዚሁ ተውለደሬ ወረዳ ላይም አለ። ከዛ ወስደው እየተጠቀሙ ነው ያንን ቴክኖሎጂ። ኩታበር ወረዳ ላይ ያለው የዚህ እንቅስቃሴ ለሌሎች ግብአት ሆኖ ዘር ምንጭ የሆነበት ሁኔታ ነው ያለው እና እዚህ አካባቢ ላይ ምንድነው የተመከረው ቴክኖሎጂ አሸንጌ የሚባል በአላማጣ ግብርና ምርምር ማዕከል የተለቀቀ ቀደም ብሎ የተለቀቀ ዝርያ ነው። ይህ ዝርያ የዳይመረጩን ተቋቁሞ ምርት መስጠት የሚችል ነው። ይሄ የሚሆነው ግን በግላይፎሴት በሚባል ኬሚካል ሲታገዝ ነው። ይሄ ግላይፎሴት የሚባለው ኬሚካል በተፈጥሮ ጅምላ ጨራሽ ነው። ነገር ግን በአረሙ ከመውጣቱ ከመጠንከሩ በፊት የሚረጭበት ሰዓት አለው እና የእሱን የራሱ የሆነ መጠን አለው። እሱንና ይህንን የተቋቋሚ ዝርያ እንደዚሁ ደግሞ አረም ማረም በመንቀልም ጭምር ማለት እነዚህ ሶስቱን አጣምሮ ተመክሮ ነበር እና ከዛ ውጪ አፈሩን ለምነት መጨመር በተለይ የናይትሮጅን መጠኑ የተሻለ ከሆነ አካባቢው የዳይመረጩ ኢንፌስቴሽን ወይም መከሰት ተጽዕኖ አሉታዊ ተጽዕኖ ይፈጥርበታል። ወይም ደግሞ ፈርታይል የሆነ ለም የሆነ አፈር ላይ ይሄ ዳይመረጩ የመስፋፋት እድሉ አነስተኛ ነው። ስለዚህ እነዚህን አጣምረን መክረን ኩታበር ወረዳ ላይ ሰፊ ስራ ተሰርቶ ተጠቃሚ ሆነው ለሌሎች ሞዴል ሆነዋል። ስለሆነም ከደሴ ዙሪያ ያሉ ኩታበር ላይ ካሉ አርሶ አደሮች ልምድ እየተለዋወጡ ባቄላውን በደረቅ እንዝራው ወይ ኬሚካል አሽተን እንዝራው ወይ መቼ እንዝራው የሚሻለው የቱ ነው የሚለውን በራሳቸው ማንም ጋይድ ሳያደርጋቸው በራሳቸው እየተማከሩ ያው ስልጠና ሰጥተናቸው ነበር። በነገራችን ላይ እንደዚህ ሰብስበን ስለ ባቄላ አመራረት ስለ ዳይመረጭ መከላከል መንገድ ስልጠና ሰጥተናቸው ከጨረስን በኋላ እንዴት አድርገን ብንዘራ ነው የተሻለ የሚሆነውን የሚለውን እየተመካከሩ ስላገኘኋቸው እስቲ ቆይ እኔም ልካፈል ብዬ በመሃላቸው ተገኘውና እነሱ ትንሽ ያነሱትንና እኔም መጨረሻ ላይ በተወሰነ ደረጃ ማስተካከያ የሰጠሁበትን ቪዲዮ ነው ዛሬ ያዘጋጀሁት። እንግዲህ ስሪንቃ ግብርና ምርምር ማዕከል ለአርሶ አደሩ በርካታ ቴክኖሎጂዎች እያቀረበ ነው፣ ወርዶም እየሰራ ነው እና እኛም የማዕከሉ ተመራማሪዎች ከአርሶ አደር ጋር እጅና ጓንት ሆነን በጋራ ለግብርናው ምርትና ምርታማነት ማደግ የበኩላችንን አስተዋጽኦ እያደረግን ነውና ይህንንም የሚያሳይ ነው። ከዚህ በኋላ እኔ እዚህ ጋር አበቃለሁ። አርሶ አደሮቹ እንደው በጥቂቱ የተወያዩትን እንደው ላካፍላችሁ ብዬ ነው ከዚህ ቪዲዮ አስቀጥዬ አቀርብላችኋለሁ። አወል ስሪንቃ የግብርና ፕሮግራም እንግዲህ ይቀጥላል። ዛሬ ግን ለየት ባለ መልኩ ነው የመጣሁት። በቀጣይ በሌላ ርዕስ እመለሳለሁ። እስከዛው ሰላም ሁኑ። ቻው። ይህንን ክላስተር ለመዝራት መመካከር ስላለብን በደረቅ ብንዘራው አንደኛ ለዳይመረጩ ያመልጥልናል። ቶሎ ዝናብ ቢጥል ቶሎ ስለሚበቅል ማለት ነው ለዳይመረጩ ያመልጣል። ዝናብ ያጥግብ ይብካያል ስንል ጊዜው ይሄዳል፣ ለዳይመረጭ ተጋላጭ ይሆንብናል። ቀድመን እንዝራና ሰኔ 23 ላይ እንዝራ የሚል እቅድ ነው ያለኝ። እስኪ ሌላ ደግሞ
ይኸው ነው አሁን ዙሮ ለማንኛውም ይህንን እህል ብንዘራ በደረቅ ቀደም አድርጎ ቢዘራ ታዲያ መረጩ ሆነ ከማንኛውም ያመልጣል። እንደዛ አድርገን ብንጠቀምበት አማራጭ አለው ለማለት ፈልጌ ነው። ዝናብ ይጣል ብለን እስከምንጠብቅ ግን ምናልባት ወደፊት ያለው ቀን ወደ ኋላ ሊመጣብን ስለሚችል ማለት ነው። ለዚህ ነው። ሌላው ችግር የለውም። እርሻው ታይሟል፣ ተገምቷልም ታይሟል። አንድ እርሻ ናት፣ 2 እርሻ ናቸው ያሉት። እነዛንም በ2 ቀን እንዲስተካከሉ እናደርጋለን። አምነንበታል እንጂ አምነንበታል። ያ ትክክል ነው። ማረስ ደጋግሞ ችግር አለው የሚል ነገር አለና ይሄንን እንግዲህ ያው እናንተ ሞዴል መሆን አለባችሁ። እንዲያውም ለዛ ለእንትኑ ለደመረጩ መሬቱ ቢለሳለስ ነው አማራጭ አለው። ምክንያቱም ያ ሲነቀል ስሩ ወደዛ ማንፈራጠጥ ስለማይሆን ማለት ነው። በዛ ምክንያት መጠቀም አለብን ነገር ነው ያለኝ። ጨርሻለሁ። አሁን በደረቅ ተዘራ ባቄላ እንትን ይታሽበት ነው መድኃኒት ታሽ ነው። መድኃኒቱ ጋር ፀሐዩ አብሮ አይጎዳውም አያቃጥለውም። እርጥበቱ ሳለ ግን አብሮ እንትን ብሎ በእርጥበት ተያይዞ እንትን ይላል። የመብቀል ባህሪው ቶሎ ይበቅላል። ይሄ ታሽቶ ውሃው ማዳበሪያ ይሄ እንትን የሚታሽበት እንዴት ለብልሽት አያደርገውም? አያቃጥለውም? ኬሚካሉ የሚታሸው ግን ለምን ምን ለመከላከል ለመረጭም ለቆርምድም ለእድገትም ይሰጣል እና በዝናብ መዘራት አለበት አማራጭ እና እድገቱም ይለያያል። ዞሮ ይሄ እንትን አብሮ ሲታሽ ይሄ መድኃኒቱ ማለት ነው። አየሩ ቀዝቃዛ ስለሆነ ያ በሽታ ባቄላውን ለሌላ ነገር አያጋልጠውም። ስለዚህ አሁን ቢዘራ ቀድሞ ቢዘራ ነው ሀሳቤ ማለት ነው። ኬሚካሉ ታሽቶ ቢዘራ አየሩ ቀዝቃዛ ነው አሁን። ስለዚህ ይቀመጣል። ክረምቱም ስለቀረበ ቶሎ ዝናብ ይጥልለታል፣ ለበሽታ አይጋለጥም። አሁን ምንድነው ግን የእሳቸው ስጋት ምንድነው? አሁን ዘሩን ያቃጥለዋል ነው ወይስ ምንድነው ስጋቱ? አሁን ኬሚካሉን ታሽቶ አሁን በነገራችን ላይ ኬሚካሉ የሚታሸው እንትን ነው ለቆርምዱ ነው። አዎ ቆርምዱም ደግሞ ግን እንደዛ የምታደርጉት መሬቱ ላይ ታሪክ ካለው ነው። መሬቱ ላይ ከዚህ በፊት ስታመርቱ ባቄላ ቆርምድ ችግር ገጥሟችሁ ከሆነ ያንን ለመከላከል ነው አይደል? አዎ ያ ካለው እርግጠኛ ከሆናችሁ ማለት ነው። ከዛ ውጪ ግን አሁን ምንድነው ሊያጋጭ የሚችለው? ቅድም ሕያው ማዳበሪያ ብያችሁ ነበር አለ ታሽቶ መዘራት ቢችል ጥሩ ነው የሚል አይነት ነገር ማለት ነው። ያን የሚሆነው መቼ ነው? ከኬሚካል ነፃ ሲሆን ነው ዘሩ። በዚህ ጎን ኬሚካል መናሽ ከሆነ ለጋልዲዝ ለእንትኑ ለቆርምዱ እንደገና ደግሞ የአፈሩን ለምነት ለማሻሻል ባቄላው ጥሩ እንዲያመርት ደግሞ ሕያው ማዳበሪያ እንጠቀም የምንል ከሆነ ሁለቱ ይጋጫሉ። ሕያው ማዳበሪያ ማለት ህይወት ያለው ነገር ነው አይደለም። ከኬሚካል ጋር ከማዳበሪያ እንትኑ ጋር ንክኪ መኖር የለበትም። ሁለቱንም መጠቀም ይቻላል በአንዴ ሕያው ማዳበሪያውንም ማዳበሪያውም። ነገር ግን ስንዘራ ማዳበሪያው ስንዘራ በመስመር እናደርገዋለን። ዘሩ የምንዘራበት ሌላ መስመር ይሆናል። በዘሩና በማዳበሪያው መገናኘት የለባቸውም። አዎ በትንሹ 2 ሴንቲሜትር ርቀት ሊኖረው ይገባል በሁለቱ መካከል። ይሄ በቃ ምንም ጥያቄ የለውም። ምክንያቱም ሕያው ማዳበሪያ ማለት ህይወት ስለሆነ ማለት በጣም በትንሽ ነገር ጥንቃቄ ጉድለት ከጥቅም ውጭ ይሆናል። በፀሐይም ብያቸዋለሁ። ኬሚካል ደግሞ ጭራሽ አይታሰብም። ከዛ ውጪ ግን ሕያው ማዳበሪያ ማንጠቀም ከሆነና ለቆርምዱ ይሄ ነው ብሎ ምናሽ ከሆነ በደረቁም ብንዘራ ችግር አይፈጥርም። ምንም ችግር አይመጣበት። አዎ በተለይ ደግሞ ምዘሩበትና ዝናብ ሊመጣ የሚችል ያስታውቃል እኮ አይደል? ዝናብ ሊዘንብ የሚችልበትን እንትን የሆነ ምልክት አለው። ከዛ ጋር ብዙ ርቀት ሳታረጉ መዝራት ትችላለች። አዎ ምንም የሚፈጠር ነገር የለም። እሺ ዘሩ ላይ የሚፈጠር ነገር የለም። አዎ ዘሩ ላይ የሚፈጠር ነገር የለም። ብቻ ግን ዝናቡ ሊመጣ የሚችል ምልክቱን አይታችሁ ቀድማችሁ እንደዛ አድርጋችሁ ብዘሩ ችግር የለውም። አዎ የሚፈጥረው ነገር የለም ለማለት ያህል ነው። በቃ እና በዛ አንግል ነውና በዛ ሁኔታ ነው። እኔ እንግዲህ ትንሽ ነገር ልበል ብዬ ነው። በእኔ በኩል አመሰግናለሁ።